እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። መጋቢ መስፍን ጉተማ ነኝ። እግዚአብሔርን መፍራት በሚል ርዕስ 4 ተከታታይ ክፍሎችን አቅርቤያለሁ። በዚህ ቪዲዮ ደግሞ እግዚአብሔርን የሚፈራ ሰው ባህሪ በሚል ርዕስ 5ኛውን ክፍል በእግዚአብሔር ጸጋ አቅርባለሁ። በክፍል 1 ቪዲዮ ሰው እግዚአብሔርን ሊያውቀውና እንደ አምላክነቱ ሊፈራው ሊያመልከውና ሊታዘዘው የሚችለው እግዚአብሔርንና ፈቃዱን ሲያውቅ እንደሆነ አይተናል። ሰው እግዚአብሔርንና ፈቃዱን የሚያውቀው ደግሞ የእግዚአብሔር ቃል በሆነው በመጽሐፍ ቅዱስ እንደሆነም አይተናል። በአጠቃላይ እግዚአብሔርን የሚፈራ ሰው እግዚአብሔርንና ፈቃዱን ከቅዱስ ቃሉ የተማረ ነው። ክፍል 5 እግዚአብሔርን የሚፈራ ሰው ባህሪ ምንድን ነው? 1. እግዚአብሔርን የሚፈራ ሰው ከምንም ነገር በላይ እግዚአብሔርን ይወዳል፣ ቅዱስ ቃሉንም ያከብራል፣ እንደ ቃሉም ይኖራል። መዝሙረ ዳዊት ምዕራፍ 40 ቁጥር 8 አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህም በልቤ ውስጥ ነው። እንዲሁም የሉቃስ ወንጌል ምዕራፍ 10 ቁጥር 27 ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ኃይልህም፣ በፍጹም ሐሳብህም ውደድ፣ ባልንጀራህንም እንደ ራስህ ውደድ አለ። 2. እግዚአብሔርን የሚፈራ ሰው ገር ነው። ይህ ማለት ቶሎ የማይቆጣ የተረጋጋ ሰው ማለት ነው። ቲቶ ምዕራፍ 3 ከቁጥር 1 እስከ 2 ለገዢዎችና ለባለሥልጣኖች የሚገዙና የሚታዘዙ፣ ለበጎ ሥራ ሁሉ የተዘጋጁ፣ ማንንም የማይሰድቡ፣ የማይከራከሩ ገሮች ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው ይላል። 3. እግዚአብሔርን የሚፈራ ሰው ታማኝ ነው። ለእግዚአብሔር ቃል ታማኝ ነው። ለቤተሰቡ ታማኝ ነው። ለጓደኛው ታማኝ ነው። በሥራ ሁሉ እውነተኛና ታማኝ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 6 ብዙ ሰዎች ቸርነታቸውን ያወራሉ፣ የታመነውን ሰው ግን ማን ያገኘዋል ይላል። 4. እግዚአብሔርን የሚፈራ ሰው ትሑት ነው። ትሑት ሰው ትዕቢት የሌለበት ደካማነቱን የሚያውቅ ነው። ትሑት ሰው ሌላው ሰው ከእርሱ እንደሚሻል በቅንነትና በእውነት የሚያምን ነው። ትሑት ሰው የራሱን ብቻ የማይፈልግ ሰው ነው። ፊልጵስዩስ ምዕራፍ 2 ቁጥር 3 ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር ይላል። እንዲሁም የያዕቆብ መልእክት ምዕራፍ 4 ቁጥር 6 እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። 5. እግዚአብሔርን የሚፈራ ሰው ሩህሩህ ነው፣ የተቸገረን ለመርዳት ፈቃደኛ። ቆላስይስ ምዕራፍ 3 ቁጥር 12 እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግሥትን ልበሱ ይላል። 6. እግዚአብሔርን የሚፈራ ሰው የይቅርታ ሰው። እግዚአብሔር እርሱን ይቅር እንዳለው ስለሚያውቅ እርሱም የበደሉትን ይቅር ይላል። ቆላስይስ ምዕራፍ 3 ቁጥር 13 እርስ በርሳቸው ትዕግሥትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይላል። 7. እግዚአብሔርን የሚፈራ ሰው በእምነቱ የጸና ነው፣ ፈተናዎችንም በጽናት ያልፋል። ያዕቆብ ምዕራፍ 1 ቁጥር 12 በፈተና የሚጸና ሰው የተባረከ ነው፣ ምክንያቱም ፈተናውን ተቋቁሞ እግዚአብሔር ለሚወዱት ተስፋ የሰጣቸውን የሕይወትን አክሊል ይቀበላል ይላል። 8. እግዚአብሔርን የሚፈራ ሰው የፍቅር ሰው።
እግዚአብሔርን በፍጹም ልቡ፣ ነፍሱ፣ አእምሮውና ኃይሉ ይወዳል፣ ባልንጀራውንም እንደ ራሱ ይወዳል። አንደኛ ዮሐንስ ምዕራፍ 4 ቁጥር 7። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። 9. እግዚአብሔርን የሚፈራ ሰው ራሱን የሚገዛ ነው። በሁሉም የሕይወቱ ዘርፎች ስሜቱን፣ ሐሳቡንና ድርጊቱን ጨምሮ ራሱን ይገዛል። ቲቶ ምዕራፍ 2 ከቁጥር 11 እስከ 12። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። 10. እግዚአብሔርን የሚፈራ ሰው ለጋስ ነው። የሌሎች ደስታ፣ ስኬት ደስ ስለሚለው ከንብረቱና ከችሎታው በነፃ ይሰጣል። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 8። የሚመክርም ቢሆን በምክሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። 11. እግዚአብሔርን የሚፈራ ሰው ትዕግሥተኛ ነው። በእግዚአብሔር በመታመን በሁሉም ሁኔታዎች ውስጥ ትዕግሥትን ያሳያል። የያዕቆብ መልእክት ምዕራፍ 5 ቁጥር 11። እነሆ በትዕግሥት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና። 12. እግዚአብሔርን የሚፈራ ሰው በቅድስና ይኖራል። መንፈስንና ሥጋን ከሚያረክሱ ነገሮች ራሱን ያረቃል። ለአምላኩም ለእግዚአብሔር ቃል ይታዘዛል። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 9 እስከ 11። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፉላችሁ። በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልሁ። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደዚህ ካለው ጋር መብል እንኳን አትብሉ ይላል። እንዲሁም ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1። እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ሥጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። 13. እግዚአብሔርን የሚፈራ ሰው ሌሎችን ዝቅ ብሎ የማገልገል ሸክም አለው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 15። ወንድሞች ሆይ የእስጢፋኖስ ቤተሰቦች የአካያ በኩራት እንደሆኑ ቅዱሳንንም ለማገልገል ራሳቸውን እንደሰጡ ታውቃላችሁ ይላል። 14. እግዚአብሔርን የሚፈራ ሰው አመስጋኝ ነው። በሁሉም ሁኔታዎች ውስጥ ያመሰግናል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 እስከ 18። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። 15. እግዚአብሔርን የሚፈራ ሰው ትጉ ነው። አገልግሎቱን፣ ሥራውን በታማኝነትና በትጋት ይሠራል። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 11። ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ ይላል። 16. እግዚአብሔርን የሚፈራ ሰው እውነትን በድፍረት ይናገራል፣ የእግዚአብሔርንም ቃል በድፍረት ይናገራል። ወደ ሮሜ ሰዎች ምዕራፍ 15 ከቁጥር 15 እስከ 16። ለአሕዛብ የክርስቶስ ኢየሱስ አገልጋይ ይሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ
በአንዳንድ ቦታ በድፍረት ጻፉላችሁ ይላል። 17ኛ እግዚአብሔርን የሚፈራ ሰው ራሱን በእግዚአብሔር ቃል ይመረምራል። 1ኛ ቆሮንቶስ ምዕራፍ 9 ቁጥር 27። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልሁ እንዳልሆን ሥጋዬን እየጎሰምሁ አስገዛዋለሁ ይላል። ማጠቃለያ፣ ሰው እግዚአብሔርን የሚወደው የሚታዘዘው፣ ስለ አምላክነቱም የሚፈራው ደጋግመን እንዳልነው እግዚአብሔርን ሲያውቀው ነው። እግዚአብሔር መንፈስ ነው። የሚታወቀውም በቅዱስ ቃሉ በመጽሐፍ ቅዱስ በተገለጠው በባሕሪው ነው። መጽሐፍ ቅዱስን በትጋትና በጥሞና የሚያነብሰው የእግዚአብሔርን ባሕሪ፣ ለሰው ያለውንም ፍቃዱን፣ ኃያልነቱን፣ ሉዓላዊነቱን ይበልጥ እየተረዳ ይመጣል። ከዚህም የተነሳ በእግዚአብሔር ላይ ያለው መታመን እየጨመረ ይመጣል። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 22። በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መሥዋዕት ደስ ይለዋልን? እነሆ መታዘዝ ከመሥዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። ሰው የእግዚአብሔርን ቃል ተግቶ ባነበበ ቁጥር ቅዱስ ቃሉን ማክበሩና ስለ ታላቅ አምላክነቱም እግዚአብሔርን መፍራቱ እየጨመረ ይሄዳል። ስለዚህም ከእግዚአብሔር ጋር ያለው መንፈሳዊ ኅብረት እየጠበቀ ስለሚሄድ ቀደም ብለን እንዳየነው በእግዚአብሔር ላይ የሚኖረው መታመንም እየጨመረ ይሄዳል። ይህም እግዚአብሔርን ደስ ያሰኘዋልና መጽሐፍ ቅዱስን ዘወትር ተግተን በማስተዋል እናንበብ። ሰው የእግዚአብሔርን ቃል ተግቶ ባነበበ ቁጥር ቅዱስ ቃሉን ማክበሩና ስለ ታላቅ አምላክነቱም እግዚአብሔርን መፍራቱ እየጨመረ ይሄዳል። ስለዚህም ከእግዚአብሔር ጋር ያለው መንፈሳዊ ኅብረት እየጠበቀ ስለሚሄድ ቀደም ብለን እንዳየነው በእግዚአብሔር ላይ የሚኖረው መታመንም እየጨመረ ይሄዳል። ይህም እግዚአብሔርን ደስ ያሰኘዋልና መጽሐፍ ቅዱስን ዘወትር ተግተን በማስተዋል እናንብብ። 2ኛ ዜና ምዕራፍ 19 ቁጥር 7። አሁንም እግዚአብሔርን መፍራት በእናንተ ዘንድ ይሁን፣ በአምላካችንም በእግዚአብሔር ዘንድ በደልና ለሰው ፊት ማድላት መማለጃ መውሰድ የለምና ሁሉን ተጠንቅቃችሁ አድርጉ አላቸው። የምናመልከው አምላክ እግዚአብሔር ኃያል፣ ብርቱ፣ ሁሉን ቻይ፣ ለቁጣ የዘገየ ትዕግሥተኛም ደግሞም የሚባል እሳትም እንደሆነ ሳንዘነጋ እግዚአብሔርን እንደ አምላክነቱ እንውደደው፣ እንታዘዘው፣ እናክብረው፣ ደግሞም እንፍራው። ቸሩ እግዚአብሔር ለሁላችንም ጸጋውን ያብዛልን፣ ማስተዋልንም ይስጠን። አሜን። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ታደርጉት ዘንድ በትሕትና እጠይቃለሁ። እንዲሁም አስተያየታችሁንም በኮሜንት መስጫው ላይ ጻፉልኝ። የጌታ ጸጋና ሰላም ከሁላችንም ጋር ይሁን። አሜን። እግዚአብሔር ሆይ የለም የሚመስል በግርማ ሞገስ በኃይል በሥልጣን በእውቀት በጥበብ ከፍተኛ ነህ፣ ከሁሉም በላይ ነህ። በዘመናት መሃል ጸንተህ ትኖራለህ። ጊዜ ሳይለውጥ ሳይደክም ጉልበትህ
አይነት